ትሁት እንግዲህ መጨረሻዋ እንደዚህ ሆነ ማለት ነው። አለሜ ትሁት ከቤት አባራኛለች ብላ ወረቀት ጽፋ አስቀምጣ ሄደች። አባዬም ታዲያ እንዴት እንደዚህ ታደርጊያለሽ? እኔ የነገ ሚስቴ ነች ብዬ ሳስብ አንቺ ጭራሽ ያለፈውን ሴትዮ እየጎለጎልሽ እያመጣሽ እኔ ሁሉንም ነገር ትቼዋለሁ፣ በቃ የምፈልገው አለሜን ነው ብሎ ሙሉ በሙሉ ደመደመ ማለት ነው። ከዛ በኋላ እንግዲህ ወይዘሪት አለሜ ደብዳቤ ጽፋ አስቀምጣ ሄደች። ከዛ በኋላ እንግዲህ አለሜ እንግዲህ ያንን ሽማግሌ ሄዳ ስትጠይቀው እኔ ዛሬ ላሳየሽ አልችልም፣ ሴትየዋ ግን በሕይወት አለች ብሎ ነገራት ለትሁት። እባክሆን ብር ልስጦትና ዛሬ ነው እሷን ማግኘት የምፈልገው። አይ እንግዲህ ስራ አታስፈችኝ ብሎ ሄደ። እንግዲህ ለሌላ ጊዜ ቀጥራት ሳምንት ወይዘሮ አለሜ ትሁት ቆይ አንቺ ሀሳብሽ ምንድን ነው? ይሄ ሰውዬ በደስታ እንዳይኖር ነው እንደምትፈልጊው? ደስታውን እየነጠቅሽው እኮ ነው። ምን አድርጌ አለሜ? እንዴ ምን አድርጌ ብላ እኔን ትጠይቀኛለች እንዴ? አንቺ ግን ምን እንጉድ ነሽ? ቆይ ምንድን ነው ሀሳብሽ? ለምን አታየውም ሽማግሌውን? አለሜ አሀ አሁን ገባኝ። የአባዬ ሚስት በህይወት አለች። በህይወት መኖሯ ስላወቅሽና እዚህ ቤት መኖርሽን አለመኖርሽን ስለምታስቢ ነው አይደለ? ይሄ ሁሉ ነገር እየተናገርሽ ያለሽው። እባክሽን አለሜ እባክሽ፣ እኔ ክፉ ሰው አይደለሁም ላንቺ፣ ግን ደግሞ ለምታደርጊያቸው ነገሮች ጥንቃቄ አድርጊ እባክሽ አለሜ አለቻት። ከዛ በኋላ ትሁት ከኔ ጋራ ችግርሽ ምን እንደሆነ አላውቅም፣ ግን ከኔ ጋራ በኃይለኛው ችግር ውስጥ ገብተሻል። ስለዚህ ብታቆሚ ይሻልሻል። የሰውየውን ደስታ አባት ነፍጊው ይሻላል አለቻት። እኔ ምን አድርጌ ነው ደስታውን የነፈጉት? እስኪ ንገሪኝ አለሜ። ቆይ ምን ሆነሻል? ከዛ በኋላ እንግዲህ ወይዘሪት አለሜ ሁሉንም ነገር የራሷን ጥፋት ወደ ትሁት አመጥታ ጽፋ ሄደች ማለት ነው። ከዛ በኋላ እንግዲህ ጽፋው ስትሄድ አባዬ ከውጭ ሲመጣ እሷ መኪናዋን አስነስታ ሄዳለች። ለትንሽ ቀን ናቲም እንዲያገኘኝ አልፈልግም፣ ለናትዬም ንገሩት ምናምን ብላ ሄደች። ከዛ በኋላ አባዬ ራሱን ይዞ ጮኸ። ትሁት የት ነው ያለሽው? አሁኑኑ ወደ ቤት እንድትመጪ አላት። ገልተው ብላ ስትመጣ ምንድን ነው ያደረግሽው? አባዬ ምንድን ነው? ቆይ እናንተ ሰዎች ችግራችሁ ምንድን ነው? እኔ ሄድላችኋለሁ፣ እኔን ከፈለጋችሁ። አረ አንቺማ ለምን ትሄጃለሽ? ሰዎችን ከቤት ታስወጫለሽ እንጂ። አባዬ እኔ ነው እንደዚህ እየተናገርኩ ያለው? አዎ አንቺን ነው እንደዚህ እየተናገርኩ ያለው ትሁት። ቆይ ለምን? አለሜ ምንድን ነው ያደረገችሽ? ቆይ ችግርሽ ምንድን ነው? አልገባኝም ብላ እኔን ትጠይቀኛለች እንዴ? ቆይ አንቺ ምን አይነት ሰው ነሽ? ከዛ በኋላ አለሜ ደብዳቤ ጽፋ ትሁት ከቤት አባራኛለች። ምን? አዎ ትሁት ከቤት አባራኛለች ብላ ደብዳቤ ጽፋ አስቀምጣ ሄዳለች። እኔ በፍጹም ሴትዮዋ ከኔ ጋር ያለባት ችግር ምን እንደሆነ ባላውቅም እኔ ግን ይሄንን አላደረኩም። ከዛ ታይተውት አሁንም ሌላ ውሸት አልፈልግም። በቃ እኔም ሴትዮዋ በህይወት እንድትኖርም ሆነ በህይወት ኖረች አልኖረች አይመለከተኝም። ስለዚህ በቃ ተይ አባዬ፣ ትሁት በቃ ተይ ብሎ ሲጮህባት ትሁትም ደንግጣ ወታ ሄዳ ነበረ። እንግዲህ አለሜ ነገሮችን ሁሉ አቀነባብራ ትሁት እዚህ ቤት ውስጥ እንድቀመጥ አልፈቀደችልኝም፣ ከቤት አባራኛለች ብላ ደብዳቤ ጽፋ አስቀምጣ ሄደች። አባዬ በጣም ተናደደ። እንግዲህ ትሁትም ተይ ስትባል አትተውም፣ ሁሉን ነገር ታውቂያለሽ፣ ሁሉን ነገር ታደርጋለች ስትባል በቃ ሁሉንም ነገር አንተናለች ማለት ነውና ስለዚህ እንግዲህ ወይዘሪት ትሁት አሁን ከባድ ችግር ነው የተፈጠረው ማለት ነው። አለሜ እንግዲህ ቤቱን ለቃ ሄዳለች፣ ደብዳቤ አስቀምጣ። አሁን እንግዲህ እንዳያችሁት ነው። ቤቲም ደግሞ መኪናውን መለሰችላት ለአለሜ። ከዚህ በኋላ ግን በዙሪያ ይደርሳለሁ ብትይ ግን ነግሬሻለሁ፣ እኔ አሁን በቀልም ምንም አልፈልግም። ትሰሚያለሽ? ምን? አዎ እኔ አሁን በቀልም ምንም አልፈልግም። ከዚህ በኋላ ግን እንኪ ቁልፍሽን፣ የመኪና ቁልፍሽን። አሁንም ይሄንን የመኪና ቁልፍ የሰጠውሽ ምንም የለሽም ብዬ ነው።
ትሰሚኛለሽ? ከዚህ በኋላ ግን አጠገቤ እንዳትደርሺ አለቻት። እንግዲህ ምን ማድረግ ይቻላል? አባዬ ትሁትን ውጪ ከዚህ ከቤት ብሎ ጎትቶ አስወጣት። እሷም ደግሞ ወጥታ ሄደች ማለት ነው። ምንም ማድረግ አይቻልም። ይኸው ነው እንግዲህ ያለው ነገር። ለዛሬው ግን ያው ትሁት ደግሞ የፈለገው ሰው ይጥላኝ የፈለገው ሰው ምን ይበለኝ እንጂ እኔ እንደሆንኩኝ ካሰብኩበት ወደ ኋላ እንደማልል ነው። በቃ እቺ ሴትዮ በህይወት መኖሯን ማረጋገጥ አለብኝ፣ አለበለዚያ ግን ሁሉም ነገር ገደል ይገባል አለች ትሁት። ቆይ አንቺ ነገር ለምን አታዩም? አልተውም ናቲ። ለምንድን ነው የምተወው? አንዴ ጀምሬዋለሁ፣ ዳር ሳልደርስ አልተውም። ስለዚህ ታይ ምናምን ብትሉኝ ዛሬ አልሰማቸውም እኔ አለች። ከዛ በኋላ እንግዲህ ሁሉም ነገር እንትና ለማለት ነው። ወይዘሪት ትሁት እንግዲህ በጣም እንደነገጠች፣ በጣም ነው የደነገጠችው ማለት ነው። እኔ እንጃ። አባዬም ደግሞ እንግዲህ አልፈልግም፣ ሰላሜን ነው የምፈልገው፣ ሰላሜን ነው የምፈልገው እያለች ከዚህ በኋላ የእሷን ስም እንዳትጠሪብኝ እሺ አባዬ እንዳርግ ይሆናል። እሺ ምንም ችግር የለውም አለች። ከዛ በኋላ ወጣ ሄደች። አለሜም ደግሞ እንግዲህ ቤቱን ለቃ መኪናዋን አስነስታ ሄደች። አሁን ባለ መኪና ናት፣ ማን ይችላታል? ልብስ ቅያሬ እንኳን ሳይኖራቸው እንደው ጉድ እኮ ነው እናንተዬ፣ እንደው ጉድ። ለማንኛውም ናቲ ደግሞ ሽማግሌ ሌላ ካለ አይ ትንሽ ቆይ ምንድን ነው ችግሩ? ባለፈ ሽማግሌ ልላክ ነው ሽማግሌ ላክ ብለኸኝ ነበር። አሁን ደግሞ ተቀየረ ነገር። በቃ ነገሮች ይቀየራሉ። ነገሮች ባሉበት አይቆሙም። ናቲ የምልህን ብቻ ስማ። ለትንሽ ጊዜ ትዕግስት ይኑርህ። እስከ ዛሬም ታግዘህ የለህ እንዴ? ስለዚህ አርፈህ የምልህን አድርጋ የምትል ከሆነ ግን እንግዲህ ጉዳዩን የምታውቀው አንተ ነህ አቶ። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንግዲህ ምንም ማድረግ አይቻልም ማለት ነው። አቶ ናቲም እንግዲህ ያው ትሁትን ለማግባት ይፈልግም። እማዬ አባዬ ሽማግሌ ልላክ ለትሁት ስለው ቆይ ትንሽ አለኝ። ነገሩ ምንድን ነው? እኔ ምን አውቃለሁ ታዲያ? የሆነ ነገር እንዳለ ስላወቀ ይሆናል። ስለዚህ እኔ ምንም የማውቀው ጉዳይ የለም፣ እኔን አትጠይቀኝ። ሰዎቹ ሁሉ ምን ሆነዋል አለና ጥፋት ሄደ። እንግዲህ ትሁት አሁን እሷም ያው አወቅሽ ስትባል አበዛችው። ግን ደግሞ ትሁት ጥፋት የለባትም አሁን ላይ ሳስበው፣ ምክንያቱም የሚሆነውን ነገር ነው እያደረገች ያለችው። አለሜ ደግሞ ቅናት ነው እንደዚህ እያንጨረጨራት ያለው። ገብቷቸዋል አይደለ? በጣም ነው ምንድን ነው በቅናት እየተንጨረጨረችው። የፈጣሪ ያለ እንዴት እንደሚያደርጋት ግን አይታችኋል? ይዛር የኔ አበባዬ እያላባዬ ሲልማ ጭራሽ ጨሰች እኮ። ጌታ ሆይ እንዴት እንደሚያደርጋት እንግዲህ አይታችሁ ከሆነ ማለት ነው። በስተመጨረሻም ግን ደግሞ አባዬ ትሁት አባዬ አዝነህብኛል እንዴ? በጣም ትሁቴ በጣም ነው ያዘንኩብሽ። ቆይ ለምን? ምን አጥፍቼማ አትበይ ትሁታ። ያጠፋሽውን እኮ አንቺ ራስሽ ታውቂዋለሽ እንዴ። እኔ በቃ እስከ ዛሬ እየተውኳትን ሴትዮ ዛሬ መተሽ በህይወት አለች አልሞተችም እያልሽ ግራ አጋባሽኝ እኮ ትሁት። ስለዚህ እባክሽ ደግመሽ የእሷን ነገር እንዳታነሽብኝ አላት። ችግር የለውም እንግዲህ ካጠፋሁ ይቅርታ፣ ግን ደግሞ እኔ ላሰብኩበት ነገር ወደ ኋላ እንደማልል ጠንቅቀህ ታውቃለህ አባዬ አለችው። ከዛ በኋላ እንግዲህ አይ ችግር የለውም ምንም አታስቢ። ከዛ በኋላ እንግዲህ እሷም እንደገና ወጥታ ሄዳ ነበር። ከተመለሰች በኋላም አባዬ ፊት ነሳት። ናቲ እፈልግሃለሁ፣ ናጉ ፈልጌህ ነው አለችው። እሱም ወጥቶ ሄደ። ከዛ በኋላ እንግዲህ አባዬም ማነው ናቲም ትሁት የሆንሽው ነገር አለ እንዴ? ምንድን ነው የሆንሽው ሲላት፣ ናቲ አለሜ ምን እንዳደረኳት ራሱ አላውቅም፣ ጠምዳ ይዛኛለች። ቆይ ምንድን ነው ነገሩ?
ከዛ እኔ ለሷ ብዙ ነገር አልሆንኩላትም እንዴ? አሁንም እንኳ ችግር ውስጥ ብትገባ ላወጣት ዝግጁ ነኝ። እሷ ግን ተቀይራብኝ ሌላ ሰው ሆናለች። ኧረ አለሜ ታሪኳ ብዙ ነው እናቴ። ቲና የምትባለውን እሷን እንኳ እውነቷን ያለችው እኔ ቲና የምትባለዋን ሰው በፍጹም አልወደድኳትም። ስለዚህ ከዚህ ቤት ውስጥ ለምን አታስወጣትም አለችው። አይ አይሆንም፣ እንደዛማ አይሆንም። እንዴ ለምን? ይህ ምክንያቱም የልጄ ሚስት ነበረች። ስለዚህ የትም አትሄድም እና እዚህ ነው የምትቆየው ለትንሽ ጊዜ። አዎ እዚህ ነው የምትቆየው። እሺ ይቅርታ በመሀላችሁ ስለገባው አለች። ከዛ በኋላ እንግዲህ አባዬም የማንኛቸው ባህሪ አልጨበታለሁ የትሁትም የዚህም የአለሜም ማለት ነው። ግራ ተጋባ አባዬ በጣም ነው ግራ የተጋባ እውነት ለመናገር። ትሁትን በዚህ ጋር ሲላት በሌላኛው ትመጣበታለች፣ በዚህም ሲላት በዛኛው ትመጣለች እና በጣም ግራ ተጋባች። ከዛ በኋላ እንግዲህ ትሁት እነኚህ ሰዎች የፈለገ ነገር እንኳን ቢሉኝ እኔ እንደሆነ እኔ ነኝ፣ መቼም ቢሆን መቼም እንትን አይደላቸውም። እጅ ሴትዮ በህይወት ማግኘት አለብኝ። ከዛ በኋላ ሁሉም ነገር ይስተካከላል አለች። ከዛም እንግዲህ ሄደች ማለት ነው። አነኛ አባትን ስትጠይቃቸው ታዲያ እሳቸውም አሁን ምንም ልልሽ አልችልም፣ በቀጣይ ሳምንት ነይና አገናኝሻለሁ። ቤቷ ከዚህ ትንሽ ራቅ ይላል። እንደውም ይመስለኛል ሰውየው ሚስቱ ሳትሆን አትቀርም አሁን ላይ ማለት ነው። ያ ሽማግሌው እንግዲህ አላቅም ማለትም ይቻውን ሴትዮ የካሌብ እናት ናት። የካሌብ እናት በህይወት መኖሩ ካወቀ ካሌብ ራሱ ይመጣል። ትሁትና ካሌብ ይጋባሉ ማለት ነው።